ለጀማሪ ዩቲዩበሮች የመጀመሪያውን 1000 ሰብስክራይበር ማግኘት ትልቅ የቤት ስራ ነው። ብዙዎች ተስፋ ቆርጠዋል። ብዙዎች በዩቲዩብ ላይ ያላቸው ተስፋ ሞቷል። ዛሬ ግን በጣም በአጭር ጊዜ ውስጥ የመጀመሪያውን 1000 ሰብስክራይበር በቀላል ዘዴ እንዴት ማግኘት እንደምትችሉ በደንብ አድርገን አብጠርጥረን እናየዋለን። ይህ መረብ ስቱዲዮ ነው። አዲስ ነገር የተሰኘው ፕሮግራማችን እነሆ ጀመረ። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። ቪዲዮ ላይክ ሳታደርጉ በፍጹም እንዳትጀምሩ። እስከ ፕሮግራሙ መጨረሻ አብራችሁን ሁኑ። መልካም ቆይታ። እንግዲህ በመግቢያ ላይ እንደነገርኳችሁ ብዙዎች ዩቱብ ይጀምራሉ። በዩቱብ ስራ ለመስራት በዩቱብ የተለያየ ነገር ይዘው ይመጡና ነገር ግን ዩቱብ ላይ በተለይ የመጀመሪያውን 1000 ሰብስክራይበር ማግኘት የመጨረሻ ትልቁ የቤት ስራ ነው። ከዚህ የተነሳ ብዙዎች ተስፋ ቆርጠው ወደኋላ ተመልሰዋል። ብዙዎች ስለ ዩቱብ ያላቸው አመለካከት ሁሉ ወርዷል። ዛሬ ግን 3 የዩቱብ ቻናላችሁን በአጭር ጊዜ ውስጥ ለማሳደግ የሚጠቅሙ ገራሚ ቲፖችን ልነግራችሁ መጥቻለሁ። በጥሞና ተከታተሉኝ። እንግዲህ የመጀመሪያው የዩቱብ ቻናል ስንከፍት ብዙዎቻችን የምንሰራው ስህተት አለ። የዩቱብ ቻናል ስንከፍት ብራንድ የሆነ የዩቱብ ቻናል ልንከፍት ይገባል። ምናልባት ብራንድ ስላችሁ ፕሮሰሱ ያለቀ የዩቱብ ቻናል ማለት ነው። በስነ ስርዓት እያንዳንዱ ፕሮሰስ አለው። ዩቱብ ቻናል ዝም ብላችሁ ስም ለጥፋችሁ ክሬት የምታደርጉት ነገር አይደለም። ስም ያስፈልገዋል። በጣም ብራንድ የሆነ ስም። ከዚያ በኋላ የፕሮፋይል ፒክቸር ያስፈልገዋል። በጣም ብራንድ የሆነ የፕሮፋይል ፒክቸር። እሱ ብቻ አይደለም። ከዩቱብ ቻናላችሁ ፕሮፋይል ጀርባ የሚቀመጥ ባነር የሚባል አለ። ያንንም ባነር በጣም በአሪፍ ዲዛይን የተሰራ ገራሚ ባነር። እሱ ብቻ አይደለም። ልክ በዩቱብ ስቱዲዮ ነው በአብዛኛውን ጊዜ ገብታችሁ ዩቱብ ቻናላችሁን ብራንድ የምታደርጉት እና እዛ ዩቱብ ስቱዲዮ ውስጥ ገብታችሁ ሀገራችሁን ክሬት ታደርጋላችሁ። ያላችሁበትን ሀገር የምትሞሉበት አለ። ካንትሪ ይሞላል። ሌሎችም ከዚያው ጋር ተያይዞ መሰል የሚሞሉ ፕሮሰሶች አሉ። እናንተ የምትሰሩት ቪዲዮ ኤዱኬሽናል ነው ኦር ቲፕ ነው፣ ታሪክ ነው፣ ሙዚቃ ነው፣ መዝሙር ነው ኦር ሌላ ነገር ምንድን ነው የሚለውን በዩቱብ ስቱዲዮችሁ ገብታችሁ የምትሞሏቸው ፎርሞች አሉ። እነዚህን ፎርሞች ፕሮሰሳቸውን ስትጨርሱ ነው አንድ የዩቱብ ቻናል ብራንድ ነው የሚባለው። ስለዚህ ከከፈታችሁ አይቀር ዋጋ ከፍላችሁም ቢሆን ብራንድ ማድረግ መቻል አለባችሁ የዩቱብ ቻናላችሁን። ቻናላችሁ ብራንድ ካልሆነ ዝም ብሎ ክሬት አድርጎ ስም ለጥፎ ከዛ በኋላ ቪዲዮ ዝም ብሎ ፖስት ማድረግ ዋጋ የለውም። ከዚህ የተነሳ ነው ብዙ ዩቱበሮች ሳይሳካላቸው ወደኋላ እየተመለሱ ያሉት። ስለዚህ ስትከፍቱ የዩቱብ ቻናላችሁን ገና በመጀመሪያ ቪዲዮ አፕሎድ ከማድረጋችሁ በፊት፣ ቪዲዮ ከመልቀቃችሁ በፊት ቻናላችሁን ብራንድ ማድረግ መቻል አለባችሁ። ሁለተኛው እንግዲህ ብራንድ የሆነ ቻናል ከከፈታችሁ በኋላ ቪዲዮ ፖስት ከማድረጋችሁ በፊት አይዲያ ታዘጋጃላችሁ። አይዲያ ካዘጋጃችሁ በፊት ዩቱብ የሚመክረው መጀመሪያ ቻናላችሁን ስትጀምሩ በሾርት ቪዲዮዎች እንድትጀምሩ ይመክራል። ሾርት ቪዲዮዎች ማለት ልክ እንደ ቲክቶክ በጣም አጠር ያሉ ምናልባት የ15 ሰከንድ ሊሆን ይችላል፣ የ20 ሰከንድ ሊሆን ይችላል፣ ከዚያም በታች የ10 ሰከንድ ሊሆን ይችላል። ስለዚህ ቻናላችሁን እንደከፈታችሁ መጀመሪያ ፖስት ማድረግ ስትጀምሩ ከሾርት ቪዲዮዎች ነው ፖስት ማድረግ የምትጀምሩት። ይህንን ሁላችንም ጠንቅቀን ልናውቅ ይገባል። ለተከታታይ 30 ቀናት የሚሆን ሾርት ቪዲዮ ብቻ የሾርት ቪዲዮ ቻሌንጅ ለራሳችን እናዘጋጃለን። ከተቻለ መጀመሪያ ቪዲዮዎቻችንን ቀርጸን አዘጋጅተን ኤዲት አድርገን ለ30 ቀን የሚሆን ቪዲዮ እናስቀምጣለን። ከዚያ በኋላ ቻናላችንን ክሬት እንዳደረግን እነዚያን ሾርት ቪዲዮዎች የምንለቅበትን ሰዓት መጀመሪያ እንወስናለን። ከቀኑ 9 ሰዓት ከሆነ ከቀኑ 9 ሰዓት፣ ሁልጊዜም ከቀኑ 9 ሰዓት ላይ ነው መልቀቅ ያለባችሁ። ማታ 3 ሰዓት መልቀቅ የምትፈልጉ ከሆነ ሁልጊዜም በዚያም እንደጀመራችሁ በዚያው ልክ እያንዳንዷን 30ዋን ቪዲዮ በ30 ቀን ውስጥ ከምሽቱ 3 ሰዓት ላይ ሰዓታችሁን እየጠበቃችሁ መልቀቅ ይኖርባችኋል ማለት ነው። ስለዚህ የሾርት ቪዲዮ ቻሌንጅ ለራሳችሁ ታዘጋጁና በ30 ቀን ውስጥ 30 ሾርት ቪዲዮ ትለቃላችሁ። እርግጠኛ ነኝ በአንድ ወር ውስጥ ከ1000 በላይ ሰብስክራይበር ታገኛላችሁ። ስለዚህ ቀጥታ አፕሎድ ማድረጋችሁን ስትጀምሩ፣ ስራ መስራታችሁን ስትጀምሩ ከረዥም ቪዲዮ እባካችሁ እንዳትጀምሩ። ይሄ ይገለዋል ቻናላችሁን። ስለዚህ መጀመር ያለባችሁ ከሾርት ቪዲዮ ነውና ሾርት ቪዲዮዎችን አዘጋጅታችሁ መልቀቅ ይኖርባችኋል። ሶስተኛው ዲስክሪፕሽንና ታጎች ለቪዲዮቻችሁ ማዘጋጀት። ብዙ ጊዜ በእኛ በሀገራችን በኢትዮጵያ የተለመደው ቪዲዮ እንመርጣለን፣ ከዚያ በኋላ ርዕስ እንጽፍለታለን፣ ከዚያ በኋላ ቀጥታ ፖስት ነው የምናደርገው። ኖ፣ ይሄ በጣም የተሳሳተ ነው። በአጭር ጊዜ ውስጥ
ቻናላችሁን ማሳደግ ለምትፈልጉ ሰዎች ዲስክሪፕሽን እና ታግ ቪዲዮአችሁን በአጭር ጊዜ የሚያስተዋውቅላችሁ ገራሚ መንገድ ነው። ስለዚህ ከላይ መጀመሪያ ርዕስ ታዘጋጃላችሁ። ርዕሱን እንደጨረሳችሁ ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ገብታችሁ በጣም ቁልፍ የሆኑ ቃላቶች አሉ። በቀጣይ ቪዲዮ እሱን በደንብ አድርጌ ጥርት አድርጌ ያሳያችኋለሁ። ቪዲዮቻችሁ በአጭር ጊዜ ውስጥ በጣም ብዙ ሰው ጋር መድረስ እንዲችሉ በጣም ቁልፍ የሆኑና ወሳኝ የሆኑ ዲስክሪፕሽን ላይ መጻፍ ያለባቸው ወሳኝ ቃላቶች አሉ። እነዚህን በቀጣይ ቪዲዮ አዘጋጅቼላችሁ ቀርባለሁና ስለዚህ ዲስክሪፕሽንና ከዚያ ከስር እንደገና ታግ አለ። ለታግ የሚሆኑ ገራሚ ቃላቶች አሉ። እነዚያን ታስገባላችሁ። ከዚያ በኋላ ነው ቪዲዮችሁን አፕሎድ ማድረግ የሚገባችሁ። ስለዚህ ዲስክሪፕሽንና ታግ ትልቅ ቫልዩ አላችሁ። በዚህ ልክ ልትጠቀሙ ይገባል። ጓደኞቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። ቀጣይ በሌላ ገራሚ ሀሳብ ተመልሰን እስክንገናኝ ድረስ ቸርን ሰንብት። ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ አድርጋችሁ አሁኑኑ ተቀላቀሉ። መልካም ቆይታ